አሁን አካባቢ ደግሞ ስራ በጣም ለካም እንዳይደራ አይ ለምን ተጣጣፍ ነበር ኮንዱስ ጋር ቪዲዮ ይዘሽባት የሷን በህይወቷ ነው የምትጫወይበት አንቺ ነሽ ከቀኝ ማን እንደሆነ ካላወቅክ ትደቀኝ እንዳትነ የነገርኩህ ሰራ ነው ስለዚህ አውቀውና ማለት ነው ማለት ያሉት ነገሮች አብረን እናደርጋለን ምንድነው እናራሽ እሺ አምስት ያስጀምር በአንድ ቀን ያመቸች ሰብት ነው ያችላል ቃል ጋር የምራት ከፍ ያስፈራ ነገር አለ ሁሉም ኩጅ ነው ያስፈራ እንደምናምጣ ችግር የለውም ሰላም ጤና ይስጥልኝ እንደምን አላችሁ ዛሬም በአዲስ ጉዳይ መተናን ዱባይ መስኖር ሳምሪ የምትባል እህታችን ናት ሳምሪ ከኢትዮጵያ ፕሮሰሷን የጀመረችላት ህይወት የምትባል አንድ ነጋዴ ናት ህይወት የምትሰራው እዛ ሀገር ውስጥ የተለያዩ ሰዎችን ወደ ዱባይ መውሰድ ነው እዚህ ኢትዮጵያ ውስጥ ማስታወቂያዎችን ትለቃለች በሶሻል ሚዲያዎች የምትለቃቸው ማስታወቂያዎች ዱባይ ሀገር ውስጥ ሱፐርማርኬት ውስጥ ወይም በአስተናጋጅነት የሚቀጠሩን ሰዎች ይፈልጋሉ እያለች በሶሻል ሚዲያ በኢንስታግራም እና በፌስቡክ ገጾቿ ትለቃለች በዚህ ጊዜ ሳምሪ ይሄንን ማስታወቂያ ተሰማና ህይወትን አናግራት ስራ ለመስራት ወደ ዱባይ ትሄዳለች ግን እንደተጠበቀችው ያለችም ዱባይ ላይ ያገኘችው ህይወት ይሄንን ስራ የምትሰራው በከቨር ነው እዛ ከሄዱ በኋላ የምታሰራቸው የተለያዩ ስራዎች ናቸው የተለያዩ ስራዎች ቀጥታ ወደ ወሲብ ንግድ ውስጥ ነው የምታስገባቸው ከዚህ በፊትም በጣም ብዙ ሴቶችን እያመጣች ወደ ወሲብ ንግዶች ውስጥ ታስገባቸዋለች እዛ ከወሰደቻቸው በኋላ የሚገጥማቸው ሌላ ነገር ነው አስተናጋጅ ወይ ሱፐርማርኬት ውስጥ እንቀጠራለን ብለው ከሄዱ በኋላ እዛ ሆቴል ውስጥ የወሲብ ንግድ ውስጥ ነው የምትገባው ከተለያዩ ከሀበሻ ወንዶች ጋርና ከአረብ ወንዶች ጋር እያስተኛቻቸው በጣም ብዙ ብር ትሰራባቸዋለች እህታችንም ሳምሪ ይሄን ያጋጠማት ልክ ወደ ዱባይ እንዲሄደች እዛ አስተናጋጅ ነኝ ብላ በመታሰብበት ጊዜ እዛ ልክ ከሄደች በኋላ ለገን አስተናጋጅ አይደለም ክለብ ውስጥ በመቀመጥ የተለያዩ የወሲብ ንግዶችን እንድትሰራ ነው የምታረጋት ይሄንን ሁሉ ነገር የምታረገው ህይወት ናት ህይወት መጀመሪያ ከአንድ ሰው ጋር ታሳድራትና በመድኃኒት ታሳድራትና ያንን ቪዲዮ ቀርጻ በመያዝ ከተለያዩ ወንዶች ጋር እንድታድር የተለያዩ ገንዘቦችን ብር ትሰራባታለች ያንንም ገንዘቦች ብሮችን ለሳምሪም አታካፍልም ኢትዮጵያ ስቴጅ ይሰጥሻለሁ ብላ እስካሁን ወደ 800,000 ብር አሰረታታለች ግን ይሄንን ገንዘብ አልሰጠቻትም ሳምሪም ይሄንን ጉዳይ ወደኛ ይዛ ትመጣለች እኛም በመናጣራበት ጊዜ ህይወት 15 ቀን ኢትዮጵያ 15 ቀን ዱባይ ነው የምትኖረው እየተመላለች ከዚህ ሴቶችን እየወሰደች እንደ ሳምሪ ሱፐርማርኬት እና የተለያዩ ሆቴል ውስጥ መስተንግዶ ሰራላችሁ እያለች ወደዚህ ወሲብ ንግድ ውስጥ ነው የምትወስዳት ያ በተደጋጋሚ ስናጣራ ህይወት እምትይዝበትን ገስታውስ አይተናል እኔም ሴት እንደምፈልግ ሰው ሆኜ እሷን ለማጥባድ ጧት ደውዬላት ነበር ሴቶችን አገናኝም ቢ እሺ ብላ በኢንስታግራም ልክላለሁ ስለኝ አይ በአካል ተገናኝተን እናውራ ብያት እሺ ብላ አሁን ወደ ገስታውሷ ጠርታኛለች እዛ ገስታውሷ ሄደን የሚፈጠሩትን ነገሮች በድብቅ ቪዲዮ እንድታዩ ለእናንተ እጋብዛችኋለሁ ወደ ቪዲዮ ይወስደላሏ እዚህን የቀጠረችኝ እዚህ ገስታውስ ነው ማገኛት እዚህ ነው ሴቶቹን አስመርጣለሁ ያለችኝ እዚህ መጥቼ እሷን ላገኛት መጥቻለሁ ገስታውሷ ደርሻለሁ በስልክ ያለችኝ 5 ቁጥር ነው እዚህ ነው አሁን ወደ እሷ ጋር እየሄድኩኝ ነው እዚህ ገስታውስን የቀጠረችኝ እስቲ ያለውን አብራችሁን ተከታተሉ አቆቋለሁ ያው ካሜራውን እንዳታይ ያጠፋዋለሁ ሰላም ነው እንዴት ነሽ ሰላም ነው የደወልኩልሽ እዚህ ሰላም ነው እንዴት ነሽ አላህ እግዚአብሔር ይመስገን በጣም ይርቃልና ትንሽ ሰዓት ፈጀብኝ ድራይቭ ሳረግ ያጋጥማል ግን ያው ትንሽ ረቀቅኩኝ ጸጥታው ምናምን ቤት ውስጥ ትንሽ ደስ ይላል ያ በጣም ደስ ጸጥታው ምናምን አካባቢ በጣም ደስ ይላል ጸጥ ያለ ነገር በጣም ነው የምወደው
እኔም ተመሳሳይ ነው። አዘጋጀችልኝ ነው እስኪ ፎቶዎቹን ማየትና የሚመች ካለ ኦኬ ኦኬ እሺ ላያቸው ወደዚህ ላሳልፍ ወደዚህ ያንቺ ሲመጣልኝ እኮ ነው። አሁን ስልኳንም ሰጥታኛለች። በቃ አሁን ካሜራ ነው የማስተካክለው። ይኸው እየመረጥኩኝ ያለሁት እሷ የሰጠችኝ እየመረጥኩኝ ነው። ያለሁት እየመረጥኩኝ ነው። እያስመረጠችኝ ነው። ሴቶቹን ያየሁኝ ነው። ወደ 6 ሴቶች ናቸው እያስመረጠችኝ ያለችው። አየኋቸው። እስቲ እችኛዋ ልጅ ቀይዋ ችሊ ተመችታኛለች። እቺ ልጅ አሁን ለጊዜው የለችም። በጣም ሶሪ በእውነት የእውነት እንዴት እናድርግ? ሌሎቹ ብዙም አልተመች። እችኛዋ ብትሆን የተሻለ ነበረ። ያው የለችም ካልሽኝ ምን አደርጋለሁ? እቺ ነበር የፈለኳት። ለጊዜው የለችም። ስቷን ነው የመረጥኩትም 6 ነው። ከ6 ሌላ አሉ፣ ደስ ይላሉ። በጣም ነው አሪፍ። ግን አብዛኛዎቹ እንትን አልፈለኩም። እኔ ቀይ ነው የምወደው። አሪፍ ነው። ለዛ ነው። ምን ታደርጊልኛለሽ አሁን? ምርጫ አንተ ነው። ምን ሌላ የተሻለ ሰው ለምታሳየኝ? ያሉት እነዚህ ናቸው ለጊዜው ነው። ከእነዚህ ውስጥ የተመቸ ካለ ምናልባት ፍላጎት ነው። ያው ቀይ ሴት ነው የምወደው ነው ብዬሻለሁ። ያው እሷን ነበረ የፈለኳት። እኛና ታዲያ ጠቆር አንቺን ብትሆኚ በጣም ደስ ያለሽ። እንደዛማ ከሆነ ያው አንተ የማይከብድ ከሆነ ገንዘቡ ትንሽ ከበድ ይልባል። እኔና አንቺ መስማማት ነው፣ ችግር የለውም። ደስ ያለሽ ገንዘቡን መስማማ መጀመሪያ ይመስላል። ኧረ ችግር የለውም። ለገንዘቡ ይሄን ያህል ብዙ የሚያሳስብ ነገር የለም። ትንሽ ተቀራርበን የሆነ ነገር ብናወራ፣ ሰዓቱን ገና ስለሆነ ተቀራርበን የሆነ ነገር እናውራ ብዬ ነው። እና ግን ብዙ ስራ አለብኝ ታውቃለህ፣ እና ብዙ ጊዜ የለኝም። ስለዚህ አንተም የሚያክል ቤት ከፍልሻለሁ በለኝና፣ ስለዚህ እናንተ ወደ ጉዳዩ እንገባለን። ችግር የለውም። እሱ ይህንን ስራ አንቺ ትሰሪዋለሽ ማለት ነው? አዎ፣ አሪፍ ከከፈሉ ይሰራለሁ። ኦኬ። ያው እኔ የሰማሁት አንቺንም እነ ያሬድም ሲነግሩኝ እንደነበረ የሰማሁት ያው ስራው ላይ እንደምታቀርቢ ነው፣ ሰዎች እንደምታቀርቢ ነው የሰማሁት እንጂ ሞር አንቺ እንደምትሰሪ አላወቅኩም። አንቺ ብትሰሪማ የአንቺንም ፎቶ የመጀመሪያ ሰሞን አልተላከልኝም ነበረና ሞር የአንቺ ፎቶም ቢላክልን አሪፍ ነበረ። አይን እንኳን እንደዛ ብዙ ፎቶ ምናምን አልደክም። ኦኬ። በአጋጣሚ በእንደዚህ አሁን ልክኔ አንተ በመማሩ ታይም ከተመቸዋቸው ምናልባት ከገንዘቡ አንጻር ከተስማማን በዚህ አጋጣሚ ብዙ እኔ ያው እዚህ እመላለሳለሁ፣ ብዙ አልኖርም ኢትዮጵያ ውስጥ 15 ቀን እዚህ ከቆየሁ 15 ቀን ውጭ ነው የምኖረው። ኦኬ። እዛ ዱባይ ማለት ነው? ያ ዱባይ አንዱ ሁለት አይቼሻለሁ። ሌላ ሳውዲ ሄዳለሁ፣ የተለያዩ ሄዳለሁና ብዙም ጊዜ ለኝ ስራዎችን በዚህ መንገድ ነው የማካሄደው። በዚህ ስራ ነው የምትንቀሳቀሽው? ከሀገር ወደ ሀገር የምትንቀሳቀሽው በዚህ ስራ ነው ማለት ነው? ዋው፣ በጣም አሪፍ ነው። ስራው በጣም አድጓል ማለት ነው። እንዴ ያው ከፈለግክም አሉ ባለሀብት ሴቶችም አሉ ምናምን እንደዚህ የሚፈልጉ እነሱን ላገናኝ ይችላለሁ። ከፈለግ አንተ ምርጫ አንተ ነው። ፎቶዎችም ስላሉ ምናምን እነሱን ላስመርጥ እችላለሁ። እነሱ ግን አንተ ከመረጡ ነው ደግሞ። ኦኬ፣ እንደዛ ነው። ያው እኔ እንኳን ችግር የለውም። እኔ ጋር ትንሽ ሳንቲም ነገር ስላለ የገንዘብ ችግር ያለብህ አይመስለኝም። ኦኬ። ይህንን ስራ ወንዶችም ይሰሩታል ማለት ነው? እንዴ ታዲያ ገንዘብ አይደል የተሻለ ዶላር ምናምን የሚያስገኝ ነገር ከሆነ በተለይ ውጭ ዜጋም ካለው እንደዚህ አይነት ነገር። ኦኬ። ወንዶቹ እዛ ያሉት ዲያስፖራ ያሉት ሴቶችን ምናምን ያገኛሉ ነው? ኦኬ። ይህንን መስመር እናንተ ነው የምትሰሩት?
እኛ ነው የምንሰራው። በተለይ ውጮች አሁን ነጮች ማለት ነው የአበሻ ሴት በጣም ነው የሚወዱት። ወንዶችም በዛው ልክ ማለት ነው። አሁን ሴቶች አሁን የውጭ ሴቶች ዜጎች ምናምን አረቦች ናቸው። አረቦችን የተለያዩ ዜጎች አሉ። አሁን አረብ ሀገር ቢሉ የተለያየ ሀገራቶች ማለት የሚመጡ ዜጎች አሉ። እነሱ ደግሞ አጋጣሚ እዛ ነዋሪ ነው የአበሻ ወንድ ምናምን ባላት ነው ሴቶች ማለት ነው። የአበሻ ወንድ ካገኙ አይፈቱም በቀላሉ በዚህ ነው መፋታት የለም። ገንዘብ በደንብ ስለሚከፍሏቸው የአረብ ሀገር ትላልቅ ሴቶች የአበሻ ወንዶችን የከፈሏቸው ትላልቅ ትንሽ ግን እኛ አበሾችም ደግሞ ታውቃለህ ለገንዘብ በጣም አሪፍ ነው። ስንት ዓመት ቆይሽበት በዚህ ስራ? አይ ቲንክ ወደ 5 ዓመት። ኦኬ 5 ዓመት በጣም ብዙ ነው። አይ ደስ ያለሽ እንደዚህ ላይፎች ምናምን ስላጋራሽ በጣም ደስ የምትይ ልጅ ነሽ። ከጠበኩሽ በላይ ተጫዋች ነሽ። ከጠበኩሽ በላይ ተጫዋች ነሽ። ደስ ያለሽ። በጣም አሪፍ ነው። አብዛኞቹ ሰዎች ግን ዱባይ ለስራ ይሄዳሉ። ከዛ ለስራ እዛ ሱፐርማርኬት ለመስራት ወይ እዛ ነርስ ለመሆን ምናምን የተለያዩ ሴቶች ይሄዳሉ። ግን እዛ በሚሄዱ ሰዓት ላይ እዛ ሄዱ ሴቶችን በምንድን ነው የመጣሽው ስንላቸው ለስራ ብለው ነው የሚመጡት። ላይክ ከዚህ ከስራ ተብሎ ነው የሚሄዱት። እንዴት ነው እስቲ ያንን ነገር እስቲ ያጫውሽ ህይወት? እንዴት መሰለክ ይሄን ጉዳይ እንኳን ባላውራ ደስ ይለኛል ሚስጥር ስለሆነ ማለት ነው። ኦኬ በተቀራራብና ያው አንተም ስለተመቸኝ እና ያው ባንተና በእኔ መካከል ግን መቅረት አለበት ብዬ አስባለሁ። ችግር የለውም። ያው ለማወቅ ያህል ተማመንባለሁ። እርግጠኛ ነኝ። እኔም አመሰግናለሁ። ወይ እንግዲህ ማለት እኔ ስራ ብዙ ሴቶች አሉ። ሴቶችን እንደነገርኩህ የኔ ያክል ባይሆንም ወንዶችም አሉ እና ባይበልጥ ማለት ሴቶች ናቸው ይህን ስራ ቢዝነሱን የሚሰሩት። የእምነት ክዳት የደረሰባችሁ ወይም ማስፈተን የምትፈልጉ ሰዎች ካላችሁ በስር ካለው ስልክ ቁጥር እኛም ማግኘት ትችላላችሁ። አሊያም በሶሻል ሚዲያ አማራጮቻችን በቴሌግራም በኢሞና በዋትሳፕ የደወላችሁ ወይም መልእክት እያስቀመጣችሁ ወረፋ መያዝ ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰላም ቆዩልኝ። ወንዶችም አሉ ግን ያን ያክል የተጋነን አይደለም። የወጣ አይነት አይደለም። 2-3 በቁጥር ናቸው ግን ሴቶች አሁን የሚሄዱበት የራሳቸው መንገድ አለ። ስራ ምናምን ብዙ ማለት ኢትዮጵያ ውስጥ አብዛኛው ወጣቶች ምናምን ስራ አጥ ናቸው አይደለ? በተለይ ደግሞ ሴት ላይ ያለው ችግር ብዙ ነው እንደምናውቀው እና ወደዛ ለመላክ ማስታወቂያም የተለያዩ መንገዶችን እንለቃለን። ኦኬ የተለያዩ ማስታወቂያዎችን ትለቃላችሁ ወደ አረብ ሀገሮች መሄድ የምትፈልጉ ምናምን ብለን እዛ የሚሄዱበት መንገድ በተለይ ደግሞ በሕክምናም ዙሪያ ሊሆን ይችላል። ቤት ውስጥ የቤት ስራ ማለት ነው ወይም የጽዳትም ሊሆን ይችላል። በፔጆች ላይ ነው የምትለቁት? አሁን ኢንስታግራም ፔጆች ሊሆን ይችላል። የስራዎች አይነት ዝርዝሮች የተለያዩ ናቸው። ብዙ ስራዎች አሉና በዛ መንገድ ነው ሴቶችን አሰማርተን መሄድ የምትፈልጉ ብለን ማስታወቂያውን የምንለጥፈው። ሶሻል ሚዲያን በመጠቀም ነው ለዚህ የምታደርጉት? አዎ በተለይ በቲክቶክ አለ፣ በፌስቡክ፣ ኢንስታግራም የተለያዩ የሶሻል ሚዲያዎች አሉና በእነሱ ፖስት እናደርጋለን። ብዙ ሴቶች ይመጣሉ። በይበልጥ ደግሞ ስራው የሚወጣው ለሴቶች ስለሆነ በዚህ አጋጣሚ ይሄዳሉ ሴቶች ማለት ነው። እዛ ያዘጋጀን ማረፊያ ቤት አለ። ቀጥታ እንደሄዱ ማረፊያ ቤት እና ከተዘጋጀው ቤት ያርፋሉ። ካረፉ በኋላ ወደ ስራ ብለን ያው እንቀያየራቸዋለን። ልብሳቸውም ያለውን ነገር ከቀየሩ በኋላ ያው እነሱም ምንድን ነው ምናምን በጣም ግራ ይጋባሉ። በእናንተ ወጪ ምናምን ነው የምትቀይረው? አዎ ከዛ ቀጥታ ምንድን ነው ማለት አለባበሳቸውን በደንብ ስለምንቀይር ከነፀጉራቸውም እያንዳንዱ ነገርም ሙሉን በሜካፕም ስንቀይራቸው ግራ ይጋባሉ። ኦኬ አለባበሳቸውን ስትይ ለየት ያለ አለባበስ ነው የሚለብሱት? አዎ እንዴ ታዲያ ጽዳት ብለው ወስደው አስበው እንዴት ነው? ምን አይነት አለባበስ ላይ ወጣ ያለ በቃ ይሄ ሾርት ልብስ አለ አይደለ? ኦኬ ለሚድናይቶች ምናምን የሚሆኑ አዎ ከዛ ቀሚሶች አሉ የተለያዩ እነዚህ ወጣ ያሉ ልብሶች ምናልባት ታውቃቸዋለህ ብዬ አስባለሁ። እና በዛ መንገድ ነው እንትን የምንላቸው። ግራ ይጋቡና የተወሰነ መንገድ እንሰጣቸዋለን። የተሻለ ስራ ነው ምናምን ብለን ቀጥታ ወደ ክለብ ነው የምንወስዳቸው። ኦኬ ሰራተኛ ናቸው ተብለው መጥተው ከዛ በኋላ ወደ ክለብ ነው የሚገቡት። እኛ የምናገኛቸው ሰዎች ናቸው። ያለው ነገርም ምንም አይነት ጉዳት እንደማይደርስባቸው
ብዙ ነገሮች እነሱን ተታደርገን ምናምን ወደዛ ስራ እንዲገቡ እናደርጋቸው እንጂ ቀጥታ አይገቡ። ምክንያቱም ብዙ ማለት ሞራሊቲ እንዲጎዱ ስለሚችሉ እሱንም ሴፍቲያቸውን በመጠበቅ ነው። ከዛ እየለመዱት ይመጣሉ፣ በራሳቸው እየወደዱት ራሳቸው ይመጣሉ። ክለብ ውስጥ የሚሰሩት ምንድን ነው? ያን ልብስ ከለበሱ በኋላ ክለብ ውስጥ ያው እንደ መስተንግዶ ነው። ከዛ ወደዚህ ላይፍ ነው የሚገቡት። ቤቱ ይለያል ነው መስተንግዶ ስል ወይም ደግሞ ክለብ ስል ማለት ክለብ በጣም ይለያል። በጣም ለየት ያለ ነው ቤቱ፣ በጣም ያምራል። እና ያሬድ የነገሩኝ ነበረ ዱባይ 2 ምናምን እኮ መጥቻለሁ፣ እዛ አካባቢ መጥቻለሁ። አንድ ቀን አይቼሻለሁ፣ የሆነ ሰዓት ደግሞ ስጠይቅ ኢትዮጵያ ናት አሉኝ። እንደዚህ በቅርቡም ስለሚል አብረን መሄድ እንችላለን ካለ ማለት ነው። ከተግባባን የተግባባን ነው ይመስለኛል። አይሆፕ እና እንደነገርኩህ ባለሀብቶች ናቸው እዛ የሚመጡት። ሴቶቹ እንዳለ ሙሉን ቀይረናቸው ምናምን ከገቡ በኋላ ቦታ አላቸው፣ ቦታ እናስይዛቸዋለን። ከዛ እንመድባቸዋለን። እዛው ነው የሚመደበው እናንተ አይታችሁ? ከዛ ማለት ባለሀብቱ ሲመጣ ሴትዮዋ ልጅቷ ከተመቸችው እሷን ልጅ ይፈልጋታሉ ይላል፣ እዛው ስለሚኖሩ ማለት ነው። ካልሆነ ደግሞ ልጅቷ እኛ ያ ሰው የሚፈልገው ፍላጎት እናውቃለን፣ ምን አይነት ሴት እንደሚፈልግ እያንዳንዱ ነገር። ምክንያቱም አውርተህ ወይም ደግሞ እንትን ብለህ ተግባብተህ ነው መጀመሪያ እንደዛ ሰው ፍላጎቱን ይናገራል። እና ከባለሀብቱ ጋር በቃ ማጫወትም ይሆናል። ከተግባቡ ደግሞ ሌላ መንገድ ይገባሉ ማለት ነው። ስራው ለካ እንደዚህ ነው። እኔ አላወኩም ነበረ የምር። እንደዚህ አይነት ቦታዎች ጋር ሄድክ ካላጠና ሰርተህ አታውቅም እንደዚህ አይነት ስለሆነ እና እንዴት መጣህ እኔ ጋር ታዲያ? ማለት ማነው የጠቆመህ? እኔ ጋር ማን ያገናኘህ? ቀጥታ ስትደውልልኝ እኮ ያው መረጃውን ስትነግረኝ በደንብ የምታውቅ ስለመሰለኝ ነው። ያው ያሬድን እንዳልኩሽ ያሬድን ታውቂዋለሽ አይደል? ያው ያሬድ ነው። ከያሬድ ነበር ስልክሽን የተቀበልኩት። ከያሬድ ጋር የተዋወቅነው ያው እንደ አጋጣሚ እዛ ዱባይ አብረን ነበረ የምንሰራው ከያሬድ ጋር ድሮ። በዛ ምክንያት ነው ከያሬድ ጋር የምንተዋወቀው። አንቺ ከነሱ ጋር ስትሰሪ በኮሚሽን ነው? አዎ በኮሚሽን ነው። ማለት በኮሚሽን ቢሆንም ያን ያክል 50-40 ግን አብዛኛው ለነሱ መከፈላቸው ነው። ክፍያውን በእኔ መንገድ ነው የሚከፈላቸው። ስለዚህ ከነሱ መቆራረጠው ነገር ይኖራል። ለነሱ የሚሰጣቸው ገንዘብ ከነሱ ቆራርጬ ልሰጣቸው እችላለሁ እና በተለይ ደግሞ እንደ ሙዴ እንደተመችኝ ነው። በተለይ ጸባይ ካላቸው፣ ጸባይ ከሌለ ደግሞ ልቀናንስባቸው እችላለሁ። አሳዘኑኝም እንደዛው። ያ ማለት አንቺ በዚህ ቦታ ላይ ፈላጊ ቆራጭ ነሽ ማለት ነው? በሴቶቹ ላይ እኔ የምወስነው። እኔ ብዙም አላውቅም ነበረ። አሁን አወካ። አሪፍ ነው። እዚህ መጫወቱ ምናምን ደስ ይለኛል። ማውራት መጫወት ብቻ ነው ወይስ ሌላ? እኔ ሁሉም ጨዋታዎች አታሽኮርመኝ አንዴ። በጣም ተሽኮርመኝ እኮ የሆነስ ምንም የምታውቅ አይመስልም። የምር እንደዛ ሳይሆን ማለት ነው። ያስፈራል እንዴ? ያስፈራል። ለክስ አድርጋ ምንድን ነው እንዴ? በቃ ፈታ ብላ አውረኝ ውስጥ እና ሲቀጥል ደግሞ የመጣበትን ጉዳይ ደግሞ እያወራንበት አይደል? ሌላ ወሬ እያወራን ያለውና አየሁኝ እኮ እና ያው ቀይዋን ብቻ አልኩኝ። ቀይዋ ደግሞ የለችም አልሽኝና ካልሆነ አንቺን እያልኩሽ እኮ ነበረ። እሱማ አወራን፣ ግን ስለ ዋጋ ወይም ስለ ብር አልተስማማንም መሰለኝ። ማለት አልወሰንክም እና ማለት ሂሳቡንም አልነገርከኝም። ያው እኔ ከዚህ በፊት እንደዚህ ተጠቅሜ አላውቅም። የነገረኝ ያሬድ በወሬ ደረጃ ነው የሻል። ሂሳቡንም ስለማላውቅ ሂሳቡን ንገረኝና ችግር የለውም። ችግር የለውም፣ አይከብድም። እንደ ቤተሰብ እንደተግባባ ነው አይተህ ችግር የለውም ንገረኝና ሂሳቡን ችግር የለውም። አይ መጀመሪያም ነገር ያለው ትንሽ ከበድ ይላል። እኛ በቀላል ነገር የምንገኝ ሰዎች አይደለ ነው እና ያው በነፃ በለው ግን 150 በጣም ትንሽ ነው። ለአንተ ነው በዚህ መንገድ ሰርቼም አላውቅም። ትንሽ ብር ነው ይሄ ለእኔ ምንም በ50 ምንም አይሰራም። 150 ሺህ ብር ትንሽ አልበዛም? 150 አረ እንዴ ለአንተ ነው የበዛው? 150 ሺህ ነው አይደለ እንዴ? 150 ሺህ ነው። በጣም ትንሽ ብር 150 ሺህ ማለት። እዛ ሲሆን በምንድን ነው የምትሰሩት እንዴ? እዛ እኮ በዩሮ በዶላር በተለይ የሚከፈልና ድራም አለ እና በዶላር ብቻ ብዙ መንገድ ነው የሚከፈለን እና ቀላል አይደለም። እስከ 500 ሺህ እስከ 600 ሺህ የሚሰራበት ጊዜ አለ። ሰው ደግሞ በጣም ከተመቸውኝ
ከወደደኝ አርቲስቶች፣ ታዋቂ ሰዎች ምናምን ማለት ስትፈልግ እነዚህ በእርግጥ ኢትዮጵያ ውስጥ ብዙም አይሰሩም፣ ውጭ ላይ የሚሰሩት እነዚህ አሁን በጣም ውድ ናቸው። ይገኛሉ ማለት ነው። አርቲስቶች፣ ታዋቂ ቲክቶከሮች ምናምን እናገኛቸዋለን ማለት ነው። አዎ፣ ግን እዚህ ብዙም አይገኙም። ውጭ ዱባይ። ግን እዚህ አሁን የእነሱ ዋጋስ እንዴት ነው? አረ በጣም ውድ ነው በእነሱ ደረጃ እና እነሱን ሳገናኛቸው ማለት እንደዚህ በቀላል ብር ምናምን አይደለም። ዋጋቸው ትንሽ ከፍም ስለሚል እስከ 500 ሺህ ምናምን እስከዛም ድረስ ማለት ባለሀብቶች ስለሆነ በጣም ኦቨር ባለሀብቶች ላይ ቀላል አድርገን እንዳታዩ እና የውጭም ዜጎች ምናምን ስለሚሆኑ አርቲስቶች ምናምን ሲፈልጉ ምናምን እነሱ ለእኔ የሚከፈለኝ ኮሚሽን በጣም ኦቨር ነው። በጣም አሪፍ የሚባል ነው። እነሱን ስታቀርቢ አሪፍ ኮሚሽን ነው የምትሰሪው ማለት ነው። አሁን በዶላር ቢያንስ ስንት ከፈላቸዋል? ዶላር ቢያንስ እስከ 5,000 ዶላር ይከፈላቸዋል ለአንድ ናይት ማለት ነው። ስራው በጣም ውስብስብ ነው፣ ግን ቢሆንም ያው ብዙ ውስብስብ ያለብህ አንተ አዲስ ስለሆንክ ነው። ያን ያክል እንደነገርክኝ ከሆነ ብዙም አታውቅም ይመስለኛል። ያን ያክል መረጃ የለህም ማለት ቦታው ላይ ስትሆን ብዙ ጊዜ ስትገኝ በደንብ የምትረዳው የምታውቀው። ያሬድ ስለ ብዙ ነገር አጫውቶ ነበረ። ስራውን እንደዚህ ይሆናል ብዬ አላወኩም ነበረና አሁን በደንብ ዲቴል ነው ያወቅኩት። ሰዓት የሚሄደብኝ ስለሆነ ማለት ነው። ብዙ ሰዓት የለኝም ማለት ይህ ስራው ልክ እንደነገርኩ በጣም ጊዜ ነው የሚያደርገኝ። በየቀኑ ብዙ ማስታወቂያዎችን ስለምንለቅ እሱን አሁን ይጠበቅብኛል። እሱ መስራት አለብኝ እና የመጣበትን ጉዳይ ብንጨርስ ይመስላል። ስለዚህ ተስማምተሃል? ችግር የለውም። ስለዚህ እኔም ሸዋር ልግባ ነው። እስከዛው ተዘጋጅ በቃ። እንዴ እስካሁን ጫማን አላወለቅም? አንቺ እየጠበኩሽ እኮ ነው። እሺ ላይ ነበርኩ እንደምትዘጋጅ ነው። ፈራኝ እንዴ? በጣም የተሽኮረመምክ ነው። የምር እና እስኪ እዚህ ጋር ያሬድ ብዙ ነገር ነው ስላንቺ ነገረኝ። ጫማን አውልቀውና አለብሻ በቃ ችግር የለም እወጣለሁ።